ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ውድ አድማጮቻችን፣ አርሰናል ከሽንፈቱ በኋላ የተነሱ አንዳንድ ነገሮችን እናነሳለን። በተለይ ደግሞ በዛሬው ፕሮግራማችን የአርሰናልን የአጥቂ መስመር እናየዋለን። እንግዲህ በዴይሊ ሜል አዳዲስ መረጃዎችን ይዞ ወጥቷል። በተለይ ሃቨርትዝን የሚመለከት ነው። ሃቨርትዝ በሚቀጥለው ሳምንት የሚመለስ ይሆናል። ታዲያ ማይክል አርቴታ የመጀመሪያ ተመራጭ አጥቂው ሊያደርገው የሚችልበት እድል እንዳለ፣ ከዮኬሬስ ጋር አጣምሮ እንደሚያጫውተውም ፍላጎት እንዳለው መረጃዎቹ ያሳያሉ። የሃቨርትዝ መመለስ ከገብርኤል ሄሱስ ጋር ተጨምሮ የአርሰናልን የማጥቃት ክፍል ከጉዳት ብዙዎቹን የራቁ ያደርጋቸዋል። ያ ውጤታማ የሚያስብል ጊዜ ነው የሚሆነው። ሃቨርትዝ ከተመለሰ የአርሰናል የአጥቂ መስመር ሙሉ በሙሉ ዝግጁ ነው ማለት የሚቻል ነው የሚሆነው። አርሰናል ለክለብ ብሩጁ ለሚያደርጉት ጨዋታ ገብርኤል ሄሱስ ሙሉ በሙሉ ዝግጁ ነው። እንግዲህ አርሰናል ከማንቸስተር ዩናይትድ ጋር አድርጎ በዛ ጨዋታ ላይ 3-0 ባሸነፈበት ጨዋታ ዝግ ስታዲየም የተካሄደ ነው። ደርማቻችን በዛ ጨዋታ ላይ እንግዲህ ሶስቱ ተጫዋቾች ሲጫወቱ ታይተዋል። አንደኛው ገብርኤል ሄሱስ ነው። ሁለተኛው ኢተን ንዋነሪና መስደውን ማናብረው ተሰልፈው ነበር። ይህ ማለት እንግዲህ ሄሱስ ለሁለተኛ ጊዜ የተፈተነበት ነው የሚሆነው። ይህ ማለት አርሰናል በአጠቃላይ ጠንካራ የሆነ የማጥቃት ክፍሉ እንደሚኖረው ይጠበቃል። አርሰናል ተጠባቂ ሁኔታ የመከላከል መስመሩ ነው። የመከላከል መስመሩ በውድድር ዓመቱ መጀመሪያ ጥንካሬው ላይ ነበር። የሳሊባ ተመልሷል አሁን ከጉዳት። ማይክል አርቴታ ውሳኔዎች ነው የሚጠበቁት። ሳሊባ መመለስ ደግሞ ተከትሎ በተለይ የቲምበርን ወደ ትክክለኛ ቦታው ቤን ዋይት ጋር መፎካከርና መፈራረቅ እንዲችል የሚያስችለው ነው የሚሆነው። ያ ውጤታማ የሚያደርገው ይሆናል ብዬ አስባለሁ። በአጠቃላይ እንደ ስብስብ መድፈኞቹ ያለባቸውን ችግሮች ፈተው በተለይ ደግሞ ማይክል አርቴታ እንዳለው አሁን እንደ አዲስ በውድድር ዓመቱ እንደ አዲስ ሀብለን እንጀምራለን ብሎ አስተያየቱን ሰጥቷል። ያ ማለት ነው እስካሁን ድረስ ያሸነፉበት እስካሁን ድረስ በጥሩ ብቃት የመጡበት ጊዜያቶች ነበሩ። ከዚህ በኋላ ደግሞ ያለንን ሁሉ ነገር ሪሴት የሚያደርጉበት እንደ አዲስ የሚነሱበትና ውድድር ዓመቱን እስከ መጨረሻው ድረስ ደግሞ ስፕሪንት የሚያደርጉበትና ውጤታማ ሆኖ መቀጠል የሚያስችል ነው የሚሆነው። ታዲያ አርሰናል የእንግሊዝ ፕሪሚየር ሊግን ለማሸነፍ ከአሁን በኋላ እስከ መጨረሻው ድረስ ከውድድር ዓመቱ አንድ አጥቂ ቢያንስ ከ10 በላይ ጎሎችን የሚያስቆጥር ያስፈልጋቸዋል። ታዲያ ሃቨርትዝ፣ ሄሱስ ወይስ ዮኬሬስ ማን ያደርገዋል? የአርሰናል የመከላከል ክፍል፣ የአርሰናል የአማካይ ክፍል፣ በተለይ የአማካይ ክፍሉና የመከላከል ክፍሉ ባለፉት ጨዋታዎች ተፈትነዋል። እነዚያ ጨዋታዎች እንዴት ሊወጧቸው ይችላሉ? አንዱ የሚጠበቀው ጉዳይ ከማይክል አርቴታ እነዚህ ናቸው። አድማጮቻችን፣ ይህ የስፖርት ነው። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ አርሰናል ከፊቱ የዚህ ወር መጨረሻ ድረስ ተጠባቂ የሆኑ ጨዋታዎች ይኖሩበታል። የክለብ ብሩጅ ከሜዳ ውጭ የሚያደርገው ክለብ ብሩጅ ጠንካራ ቡድን ነው። አድማጮቻችን፣ በአውሮፓ ቻምፒዮንስ ሊግ የሚያደርገው ጨዋታ ይጠበቃል። በሜዳው ወልቭስን ይገጥማል። ይህ ጥሩ አርሰናል አቴንሽናቸውን ረጋ ብለው ወደ ቀጣዩ ሂደቶች እንዲዘጋጁ የሚያደርግ ነው የሚሆነው። ከዛ በሳምንቱ ኤቨርተንን የሚገጥሙበት ጨዋታ ይኖራል። ኤቨርተን ጠንካራ ፍክርን፣ ጠንካራ ብቃት ያለው ስብስብ እንደሆነ ይታወቃል። ከሜዳ ውጭ ነው የሚጠበቅ ጨዋታ ነው። በመቀጠል ፓላስን በዚሁ ወር የሚገጥሙ ይሆናል። ከፓላስ በመቀጠል ደግሞ ፓላስን ሲገጥሙ በውድድር ዓመቱ ላይ የታየው ሁኔታ አንዱ ምንድነው የካራባኦ ካፕ ጨዋታ እንደሆነ የሚረሳ አይደለም። ከዛ በመቀጠል አርሰናል ብራይተንን ይገጥማል። ከዛ በመቀጠል ደግሞ አስቶን ቪላን የሚገጥም ይሆናል። ስለዚህ እነዚህ የጨዋታ ቀናቶች መድፈኞቹ ራሳቸውን ለማስተካከልና የተጎዱ ተጫዋቾችን በእንክብካቤ ለመመለስ የሚያስችል ብቃት ነው የሚሆነው። በተለይ ሃቨርትዝ ለኤቨርተኑ ጨዋታ የመድረስ እድሉ ሰፊ ነው። ይህ ማለት እንግዲህ በውድድር ዓመቱ ላይ ቡድኑን ጠንካራ ፐርፎርማንሱን እያሳየ እንዲያግዝ በተለይ የሃቨርትዝ ከጉዳት መመለስ በጣም አስፈላጊ ነው። ብዙዎቻችን እንግዲህ ባልጠበቅነው ሁኔታ የማንቸስተር ዩናይትድ ጨዋታ ላይ ነው ጉዳት ያጋጠመው የነበረው። በውድድር ዓመቱ መጀመሪያ ላይ የሃቨርትዝ በጨዋታ ውስጥ ተጽዕኖ የሚፈጥርበት በተለይ መካከለኛ ለሆኑ ቡድኖች ሃቨርትዝ ትክክለኛው ሞልስ ይሆናል። ለሎ ብሎክ ቡድኖች ደግሞ በጣም የተመራጩ ዮኬሬስ ይሆናል። ከዛ ውጭ ደግሞ የትልልቅ ቡድኖችን በሃይ ላይን የሚጫወቱ ቡድኖች ሲያጋጥሙ ደግሞ እንደ ማርቲኔሊ አይነት ሯጭ አውሮፓ ቻምፒዮንስ ሊግ ላይ በተለይ እንደሱ አይነት ተጫዋቾችን የሚያስፈልግ ይሆናል። ስለዚህ አርሰናል ሁሉን ነገሩን አቅሙን በዚህ ወር ጀምሮ እስከ መጨረሻው ድረስ የውድድር ዓመቱ ላይ መጠቀም የሚጠበቅበት ነው የሚሆን ብዬ አስባለሁ። ሜቢ ደግሞ በመጋቢት በሚያዝያም እንደዚህ አይነት ሽንፈቶችን ቢያስተናግድ ከዛ በውድድር ዓመቱ ላይ ወሳኝ የሆነውን ነጥቦችን መሰብሰብ የሚያስፈልግ ነው። ይህንን ሁኔታ ታዲያ የአስቶን ቪላውን ጨዋታ በመርሳት ይህ ስብስብ እንደ አዲስ የሚነሳበት ይሆናል ብዬ አስባለሁ። ታዲያ ምን መረጃዎች አሉ ካላችሁኝ እንግዲህ ዴይሊ ሜል ነው ዘገባውን ያወጣው። ሃቨርትዝ የኤቨርተኑ ጨዋታ የመድረስ እድል አለው የሚል ነው። ታዲያ ሃቨርትዝ ወደ ጨዋታ መመለስ አይደለም ማይክል አርቴታ ተጫዋቹ እንዲመለስና ስብስብ ውስጥ የተለየ ሚና እንደሚኖረው እምነት አለው። ታዲያ ሃቨርትዝ አርሰናል እንግዲህ ድጋሜ ጉዳት አገርሽቶበት ነው እንጂ ከሀገራ ጨዋታ በኋላ የመመለስ እድል እንደነበረው የምታስታውስ ነው። የሃቨርትዝ አለመኖሩ ተከትሎ ዮኬሬስ ብቸኛ አጥቂ ሆኖ ሲጫወት ነበር። ሚኬል ሞሬኖ በሚገባ ቦታውን ሲሸፍን ነበር። ማይክል አርቴታ ሃቨርትዝና ዮኬሬስን በአንድ ላይ የማጫወት ፍላጎት አለው። አብረው የመዋሃድ አቅም አላቸውም ብሎ ያስባል ማይክል አርቴታ። ጥሩ የሚባል ነው። አንደኛ የሃቨርትዝ መመለስ ለአርሰናል በብዙ አይነት ጠቀሜታ ይኖረዋል። አንደኛ ሚኬል ሞሬኖ ወደ አማካይ መስመር እንዲመለስ ያደርገዋል። ስለዚህ ሞሬኖን ከዙቢሜንዲ ሜሬኖን ዲክላን ራይስ ጋር ሲሰለፍ ልናየው እንችላለን። ከዛ ውጭ አርሰናል በተቸገረባቸው ጨዋታዎች ደግሞ ያለ ሞሬኖም ቢሆን ሃቨርትዝን በአማካይ መስመር መጫወት እድልም ሊሰጠው ይችላል። ማለትም ሃቨርትዝ ኦዴጋርድ እና ከዲክላን ራይስ
ጋር ሃቨርትዝ አሁንም መልሶ በ10 ቁጥር ሚናነት ደግሞ ያለ ኦዴጋርድ አርሰናል ሲጫወት ያንን ቦታ የመሸፈን እድል ይኖረዋል። ከኤብሪቼዜ ጋር እንግዲህ ፍክርን የሚያደርጉ ይሆናል። በ10 ቁጥር ሚና ላይ 3 ተጫዋቾች ይኖራሉ። ሃቨርትዝ፣ ኦዴጋርድ እና ኤብሪቼዜ ሊሆኑ የሚችሉበት አለ። እንዲሁም ኢታን ዋነሪ መረሳት የለበትም። ኢታን ዋነሪን በሚመለከት በርንማውዞች በውሰት ለመውሰድ ይህንን ተጫዋች ይፈልጋሉ። አርሰናሎች እንግዲህ በጥር ውሳኔያቸው አንዱ የሚጠበቅ ነው የሚሆነው። ሌላኛው እንግዲህ መነሳት የሚጠበቅበት አርሰናል ቋሚ አጥቂ በሚፈልግበት ጊዜ ሃቨርትዝ እና በዮኮሬስ መካከል ያለው ልዩነት በጨዋታዎች ውስጥ አርሰናል አንደኛው ዮኮሬስ ረፍት እንዲወስድ ያደርገዋል። ሃቨርትዝም ጫና ይፈጥራል። የጮት ስታይሉን ይለምዳል። ከቆሙ ኳሶች አርሰናል ተጠቃሚ ያደርጋል። እንደ ቡድን በአውሮፓ ቻምፒዮንስ ሊግ በእንግሊዝ ፕሪሚየር ሊግ ውጤታማ ያደርጋቸዋል። የ80 ደቂቃ የ75 ደቂቃ እና የ15 ደቂቃ የ60 ደቂቃ እና የ30 ደቂቃ ክፍሎችን የሚያደርጉ ይሆናል። አንዱ የሚጠበቀው የአጥቂ መስመር ፉክክር ያንን የሚሆነው በማድዌኬና በሳካ መካከል እንደዚህ አይነት ፉክክሮችን እናይ ይሆናል። ከዛ ውጭ በዚህኛው መስመር ደግሞ የትሮሳርድ የማርቲኔሊን ፉክክር በሚገባ እናያለን። የኤዜና ኦዴጋርድ እንደዚህ አይነት ሙሉ ስብስቡ በሙሉ ጨዋታዎችን እየተፈራረቁ የተሻለ ውጤታማ እንዲሆን ያደርሰናልን የተሻለ የታክቲክ ተጠቃሚ እንዲሆኑ የሚያግዝ ይሆናል ብዬ አስባለሁ። ከዛ ውጭ የአርሰናል የአማካይ መስመር ዙብሜንዲና ዲክላን ራይስ ተቀያሪ የሌላቸው እስከሚመስል ድረስ ለብዙ ጨዋታዎችን ሮችን ሲያደርጉ ይታያል። ስለዚህ ረፍቶችን የሚያገኙበት እድል ይመጣል ብዬ አስባለሁ። አንዱ ይሄ ነው የሚሆነው። ያለበዛ ባለፈው ፕሮግራማችን እንዳነሳነው ኖርጋርድን የመጠቀም የማይክል አርቴታ ፍላጎት አለመኖር ነው ትንሽ አሳሳቢ ያደረገው እንጂ ውጤታማ የሚያደርግበት አለ። አንደኛው እንግዲህ ሃቨርትዝ 23-24 የውድድር ዓመት አርሰናል እንግዲህ በ89 ማንቸስተር ሲቲ በ91 የጨረሰበት የውድድር ዓመት ላይ 2 ነጥብ ልዩነት ነበራቸው አይደል? ያ የውድድር ዓመት ስታስታውሱ የሃቨርትዝ ከጥር በኋላ ያሳየው ብቃት አርሰናል ውጤታማ አድርጎታል። ሃቨርትዝ ጉዳት የማያጋጥመው አይነት ተጫዋች ነው። እንግዲህ ይህ ጉዳት ትንሽ አሳሳቢ የሚያደርገው ቢሆንም በአካል ብቃቱ ረገድ ዝግጁ ሆኖ መፋለም የሚችል መሆኑ ውጤታማ ያደርገዋል። ከዛ ውጭ ሃቨርትዝ ከራይስ እና ከኦዴጋርድ ጋር መጣመር የሚችልበትን የየርገን ክሎፕ የመጨረሻው ዓመት የሊቨርፑል ጨዋታ ያንን የሚያስታውስ ነው የሚሆነው። ሃቨርትዝ የቡድኑን ኢንተንሲቲ መመለስ የሚችል ነው። አድማጮቻችን በተለይ በፕረሱ ረገድ ለዮኮሬስ ረፍትን የሚሰጥ ይሆናል። አማካይ መስመሩ ላይ ለዙብሜንዲ ረፍትን የሚሰጥ ይሆናል። ያ ጥሩ የሚባል ነው። ስለዚህ አርሰናሎች የተለያየ አይነት ታክቲኮችን መጠቀም የሚችሉበት ይሆናል። ከዛ ውጭ ስካሊም ራሱ በግራ መስመር ላይ የሚጫወት ከሆነ ስካሊና ሃቨርትዝ እንዲሁም ደግሞ ከማርቲኔሊ ጋር የተለየ ሶስትዮሽ ጥምረትን በግራ መስመር ላይ እና የምንችልበት እድል ይኖራል ብዬ አስባለሁ። ከዛ ውጭ ዮኮሬስና ሃቨርትዝንም በ4-4-2 በሚመስል አርሰናል የተሻለ ራስ የማረጋቅምና ውጤታማነቱን በተለይ ሃቨርትዝ የሚፈጥራቸውን ስፔሶች ዮኮሬስ በሚገባ እንዲጨርስና ዮኮሬስ ተከላካዮች የሚለጥጥ ከሆነ ደግሞ ሃቨርትዝ ከኋላ ከጀርባ ሹቶችን ማድረግ እንዲችል የሚያግዝ ነው የሚሆነው። ታዲያ እነዚህ ሁሉ ውጤታማነቶች እንዳሉ ሆኖ ግን አንድ ሰው እዚህ ጋር መታወስ ይጠበቅበታል። የገብርኤል ሄሱስ ከጉዳት ማገገም ነው። እንግዲህ ለክለብ ብሩጅ ጨዋታ ጀምሮ ስብስቡ ላይ ጨዋታ ለመጫወት አሁን ዝግጁ ነው ብለው የአርሰናል የሜዲካል ስታፍ ለዋናው ቡድን አሳውቋል። የሄሱስ መመለስ ተከትሎ ሄሱስ በየትኛው ቦታ ነው የሚሰለፈው ነው ሌሜል መረጃውን የሚያወጣው ምንድን ነው? ከዮኮሬስ ከሃቨርትዝ ሞሪኖ ናቸው ሶስቱ የአርሰናል አጥቂዎች። አራተኛ ነው ሄሱስ ይለናል። ትንሽ እኔ ውሳኔዎቹ ትንሽ አስቸጋሪ ቢሆንም ግን ሄሱስ አሁንም በአውሮፓ ቻምፒዮንስ ሊግ ላይ ወሳኝ ጨዋታዎች ላይ አስፈላጊ ሊሆን ይችላል። ሄሱስ ከግራ መነሳት ይችላል። ነገር ግን የግራ መስመሩ ትሮሳርድ በምርጥ ብቃቱ ላይ ይገኛል። ማርቲኔሊ ነው በትልልቅ ጨዋታዎች በአውሮፓ ቻምፒዮንስ ሊግ ላይ በተለይ አሁን የክለብ ብሩዥን ጨዋታውን ለምሳሌ ለማርቲኔሊ የሚሰጠው ነው የሚሆነው። ስፔሶችን በፍጥነት መሮጥ የሚችልበት የተሻለ ጥምረት የሚፈጥርበት ይሆናል። ኤዜም እዚህ ቦታ ላይ መጫወት እንደሚችል ግን መርሳት የለብንም። ስለዚህ እነዚህ ተጫዋቾች የተሻለ ጥምረትና የተሻለ ውህደትን መፍጠር የሚችሉ ይሆናል። ሄሱስ የጨዋታዎች ላይ መጨረሻ ውድድር ዓመቱ ነው የሚሆነው። በአርሰናል ዋንጫ ማንሳትን ይፈልጋል። የማጥቃት ክፍሉ ጥራትን መፈተን ይፈልጋል። ስለዚህ በአጠቃላይ የእነዚህ ተጫዋቾች ውህደት ውጤታማ መሆን ይጠበቅበታል። ሌላኛው ግን አርሰናል በሚገርም ሁኔታ የ10 ቁጥር ቦታው ላይ ኤብሪቼዜ ባለፉት ወራት ጥሩ ፐርፎርማንስን አሳይቶ ጎሎችን አስቆጥሯል አይደለ? ታዲያ ለምንድን ነው ኦዴጋርድን ቤንች ማድረግ ማይክል አርቴታ የከበደው? ሌላኛው ጥያቄ ሆኖ መነሳት የሚጠበቅበት ነው። ኦዴጋርድ ቤንች ላይ የመደረግ አንዳንድ ጨዋታዎች ላይ ይጠበቅበታል ብዬ አስባለሁ። በተለይ ተመሳሳይ ያጫወት ስታይል አለው። ኦዴጋርድ ከኋላ ቴምፖን ይቆጣጠራል። በጨዋታው ሂደት አርሰናል ኦዴጋርድ የሚፈልግበታል፣ ኤዜን የሚፈልግበታል። ስለዚህ ያንን አይነት የጨዋታ ማንበብ ከማይክል አርቴታ ስብስብ የተለየ ቅርጽ፣ የተለየ ሁኔታ ማውጣት ይጠበቅበታል። ያንን ማያደርግ ከሆነ ግን አርሰናል ዘንድሮም ዋንጫውን የሚመጣበት እድል ይኖራል እና እዚህ ላይ እንግዲህ መታወስና መነሳት የሚጠበቅባቸው ነጥቦች ናቸው። ወደ አድማቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።